መንገድ የለኝም። ስለዚህ እባካችሁ የማጭበርበር መንገድ አቁማችሁ ክርስቶስ ይሄ ጭቅጭቅ ያስነሳው አባታችን ከክርስቶስ ውጭ ቤዛ የለም ስላሉ እኔ አልጎረበጠኝም። ኦርቶዶክስ ነኝ። ለምን አልጎረበጠኝም ያሉት ስለገባኝ እናንተ ለጴንጤ ማሰጠው ክርስቶስን እኔ እንደምሰጠው ቅድም ወንድማችን ኤርሚ ኤችዲ ሲናገር የሰማሁት እና ቅር ያለኝ ነገር ቃል በቃል ልናገር፣ ሳመራይዝ እያረኩት ነው። በክርስቶስ ያልተ ማን ነው አትስማማ ያለብረው? መጽሐፍ ቅዱሳዊ ትምህርት ነው ማውራት ያለብን አይደል? መጽሐፍ ቅዱስ ላይ ባለው ትምህርት ላይ አንድ ጴንጤ እኛ አባትን አልተቃወምም። ለምን? ምን አገባችሁ? የእናንተን አንቀበልም ብለዋል እንዴ? አንድ ጴንጤ ብለዋል እንዴ? እኚህን አባት አንድ ፕሮቴስታንት መጥቶ የእኚህን አባት አባባል አንቀበልም፣ ኦርቶዶክስ ስለሆኑ እንቀበልም ብለዋል አላሉ። ሙሉ ጴንጤ መጥቶ አባታችን ትክክል ነው የተናገሩት ነው ያሉ። ለምንድን ነው የእኛ ሰዎች የራሳችን ኦርቶዶክስ እኚህን አባት ያልተቀበሉት? ለምንድን ነው? ምክንያቱም ሽቀላ አላ፣ ቢዝነስ አላ፣ ማጭበርበር አላ። ሰውን ብሬንዋሽ አድርጋችሁ የቅድስት ድንግል ማርያምን ክብር ያልሆነ ቦታ ሰጥታችሁ የእመቤታችን የክርስቶስ እናትን ክብር ሰማይ አድርሳችሁ የሌለ ቦታ ሰጥታችሁ የክርስቶስን ክብር ዝቅ አድርጋችሁ ነው የምታወሩት። ሁሉም እያልኩ አይደለም። እንደ አባታችን የገባቸው ግን በስነ ስርዓት ይሄን ጉዳይ ሲያስረዱ ይቅርታ እንዲጠይቁ አድርጋችሁ በደንብ አድርጋችሁ የተዋረዳችሁ የመሰላችሁ አላችሁ። ኖ የኦርቶዶክስ ወንድምና እህቶቼ ንቁሜ የሚያድን ክርስቶስ ነው። አትደራደር፣ በሱ ጉዳይ እንዳትደራደር። ብቻውን ያድናል ክርስቶስ። መቼም የምሰብከው አባቴ ነው ክርስቶስ። በምሱ አልደራደርም። የፈለገው ነገር መቅረት ይችላል። ይሄ ማንም ስብከት አይደለም፣ መጽሐፍ ቅዱሳዊ ነው። ፈጥሬ የማወራው አይደለም። ፈጥራችሁ የምታወሩ ሌላ ጨምራችሁ ለሽቀላ የምታረጉ አላችሁ ነው። ስለዚህ ይህን ነገር ማለት ፈልጋለሁ። ልደት ግን ዋሽተሃል። 10 ምናምን ሺህ ሰው ባለበት ዋሽተሃል። ቅረጹ ብላ ይቀርጹታል። ደግሞ የኔ ወዳጆች በደንብ አድርገው አንተ ያልከውን ይቀርጻሉ፣ ኤርሚያስ ያለውን ይቀርጻሉ፣ እኔ ያልኩትን ይቀርጻሉ። ስለዚህ መዋሸቱን አቁም ለማለት ነው። ሌሎቻችሁ አሁንም እኔ ከአባታችን ጎን ነኝ። ከዚህ በፊት ለብቻው ዲስታ ጌና ይቅርታ ጠይቅ ተብሎ ሲባል ለብቻዬ ቆሜ አይጠይቅም። ህዝባችን ይቅር ይባባል፣ የትግራይ ህዝብና ኢትዮጵያውያን ይቅር ይባባሉ ሲል እኔ ብያለሁ። ብቻዬን ስሰደብ ነበር። አሁንም ከኛ አባት ጎን ነን። አንድ ሰው ከሳቸው ጎን አልቆመም። የፈለግከውን ነገር አድርገኝ፣ በክርስቶስ አልደራደርም። ከአባታችን ጎን ነኝ። የጠየቁት ይቅርታ፣ አታጭበርብሩ፣ አታታሉ። አባታችን ትክክል ነው የተናገሩት። በጉልበት ነው ይቅርታ ያስጠየቃቸዋቸው። በጉልበት ነው። እመሰክራለሁ። አባታችን ትክክል ናቸው። ከጎናቸው ቆማል። ስሰድበኛል፣ ከስድብ አታልፉ። ሀቅ ግን እሳቸው ጋር አለ። የክርስቶስን ቤዝነት ለመጀመሪያ ጊዜ በድፍረት የተናገሩ አባት አቡነ ገብርኤል ይባላሉ። በድፍረት የተናገሩ አባት፣ ሊሸለሙ የሚገባቸው አባት፣ እንደ ክርስቶስ ሊሰቀሉ ኦልሞስት የተፈረደባቸው ሊሰቀሉ ስል ስድባቸው የተሰደቡ ስድብ አግኝተው ቢገሏቸውም ደስ የሚላቸው ሰዎች አሉ። ያሳደዷቸው አሉ። ልክ ክርስቶስ እንደተሳደደው እኚህን አባት ማሳደድ ተጀመረ። ስለዚህ አባታችን ልክ ናቸው። ስጋ ለባሽ ስለሆኑ ግን አደባብሰው ቪዲዮ ሰርተው ዩቲዩብ ላይ ወዲያው ያስለቀቋቸው። አባታችን ልክ ናቸው። ከክርስቶስ ውጭ ማንንም አልሰማህም። ሰላማችሁ ይብዛ። መልካም ጊዜ
ምነው እኔ ለማን ነው ማወራው ወገን? እንዴ እየተግባባን እንጂ እየነገርኳችሁ ወደ ኋላ ትመለሳላችሁ እንዴ? እንዴ ለማን ነው ማወራው? እኔ እኮ እንዴ ኮንግራ ይሉኛል እንዴ? ምን ነው በአማርኛ አይደል እንዴ ማወራው? እንዴ ምን ነው እየተግባባን እንጂ ወገን እየተግባባን እንዴ እንኳን ደስ አለሽ። በርቱ በርቱሽ እንዴ ብዬ ላይ እሺ ምስር እያስገባሽ ያለው ቆይ እስቲ እሺ እኔ ማር እንኳን ደስ አለሽ። ደስታ ይጥፋ ከቤታችሁ። ይጥፋ አይደለም አይጥፋ። ደስታ ለኔ ጥሩ ነገር የተመኘች ሁሉ ደስታ አይጥፋ ከቤታችሁ። እሳይች ደግሞ ይኸውልሽ ረጁዬ፣ እኔማ ሽፎን አለች እያልኩ መተው ረጁ ቀለበት አሰረች ሰማሽ ወይ ምስር አሉ። ከዛ አሁን ይችን ሽፎን አለች የሚለውንም እያልኩ አላየሁም። እውነት ነው ወይ? ደስ አለኝ እኔ እህትሽ። እሰይ እንዴ ወግ ማረግ ትይ እንጂ ለካ አጅሬዎች አንቺ ላይ አሲራው ነው ቆመሽ እንድትቀር ያስበው ይሆናል እኮ። አይታመኑም እኮ። ማን ነው ያስወራብሽ? መጀመሪያ ያስወራው ማን እንደሆነ ያላቅም አይታወቅም። ግን በጣም እንዲጣራልኝ የምፈልገው የጉቺ እና የዜድ ጀርባ ነው። ጉቺማ አንቺ ላይ እንትን ስትልብሽ አልነበር? ሳልሰማ ጠር ድግስ ሲሆን እንደዚህ አይነት ነገር አይጠሩኝም ብላ እኮ እያወራች ሰምቻታለሁ። ሪካርድ የኛ ሙሽሪት አምሮብሻል። ጋይስ ተው እንዴ ተው እንጂ እውነት አይደለም እያለች እኮ ነው። ተው ነው የምላችሁ። ከማላ እኔ ፌክ አካውንት እየከፈታችሁ አውዝ ቢላህ ምሽጣች። አሁን የ30 ምናምን ፎሎ ፌክ አካውንት ነው ወላሂ ወጥ። እሺ አሁን እነዚህን አሁን በምንድነው ማስቆም የምችለው? ይኸው ጭራሽ አትበሉኝ ስል እየባሰባችሁ መጣ ቁጭ አለ። ጭራሽ እልልታም አለው ሀቢብቲ። ይኸው ወይ በቃ ማስተባበያ እንስራ። እንኳን ደስ አለሽም አለው እልልታም አለው። ደስታችንን እንግለጽ አስገቢን። ጭራሽ የምን ደስታ ሙሽሪት ኧረ ተው በፈጠረ ጆን፣ ስለ ጉልበት አምላክ በእኔ ከላይ ብሉጣ እንጂ እነዚህ ሰዎች የሚተው አይደሉም። በሉ ደህና ደሩ። መብሩክ አላህ ይባርክ።